እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም የህፃናት ጥምቀት እንመጣለን ይላል። አሁን ሉተር የህፃናት ጥምቀትን ስለሚቀበል ዝቅ ብሎ እዛው ጋር የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ ይላል በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔር እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስን ሰጥቷቸዋል ይላል። አሁን ይህንን እንዲህ ብሎ የሚናገረው ዶክተር ማርቲን ሉተር ነው፣ የፕሮቴስታንቲዝም አባት ማለት ነው። የህፃናት ጥምቀት ስህተት ነው ውሸት ነው ብሎ የተነሱትን ሰዎች ምን ብሎ የገለጻቸው? ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው። ይህ ጥያቄ ነው ያለው የህፃናት ጥምቀት ውሸት ነው የሚለው ጥያቄ፣ እንዲህ የሚነሳው ጥያቄ የዲያብሎስ ግራ ማጋቢያ ጥያቄ ነው ብሎት ነበር ያለፈው አባታቸው፣ የፕሮቴስታንቲዝም አባት ብሎ የሚጠራው ማርቲን ሉተር። ዘዊንግሊን ደግሞ ሰዱት። አሁን ዘዊንግሊ ጥምቀት አያድንም ብሎ የተነሳ የመጀመሪያው ሰው ነው። በዚህ በጣም በክፉ የተጠናወተው ሰው ብዬ የማስበው ሰው ነው ዘዊንግሊ። ከታላቅ ይቅርታ ጋር በመጽሐፍ ቅዱስ በአባቶች በሁሉም ዘንድ የታመነውን ጥምቀት ለድህነት መሆኑን የካደ ሰው ነው፣ የመጀመሪያው ሰው በፕሮቴስታንት ውስጥ እንኳን ማለት ነው ዘዊንግሊ። ግን ምንም እንኳን ጥምቀት ለድህነት መሆኑን ቢክድ እንኳን የህፃናት ጥምቀት ላይ ስጠይቁት ግን ከመጽሐፍ ቅዱሱ ጋርም ከታሪክ ጋርም ተስማምቶ አዎ ጥምቀት ለድህነት ባይሆንም ህፃናት ግን መጠመቅ አለባቸው ነው የሚለው። ህፃናት መጠመቅ እንደውም የህፃናት ጥምቀትን የሚቃወሙትን አናባፕቲስቶችን ካታባፕቲስት ይላቸው ነበረ። እነዚህ ጸረ ጥምቀት እያለ ይናገራቸው ነበር። እና ሰሌክትድ ወርክስ ኦፍ ዘዊንግሊ ላይ እንዲህ የሚል ቃል አለ። ግዝረት በጥንቶቹ መኖሩ ይላል። ግዝረት በጥንቶቹ ማለት በአይሁዳውያን ዘንድ ማለት ነው መኖሩ በእኛ ዘንድ ካለው ጥምቀት ጋር ተመሳሳይ ነው። ያኛው ያ ግዝረት ማለት ነው ለህፃናት የተሰጠ እንደሆነ ሁሉ ጥምቀትም ለህፃናት ሊፈጸም ይገባል ይላል። ዘዊንግሊ ነው። ጆን ካልቪንንም ውሰዱት። ጆን ካልቪን የካልቪኒስቶች አባት ማለት ነው። ጆን ካልቪን እርሱም ልክ እንደዚሁ የህፃናት ጥምቀትን የሚቃወሙ ሰዎችን ይህ ጥያቄው ይህ ክርክሩ የሚነሳው ከመናፍስት እንደሆነ በማሳየት እንዲህ ይላል። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን መጽሐፉ ላይ 4ኛው መጽሐፍ 16ኛው ምዕራፍ የመጀመሪያው ሴክሽን ላይ በዚህ ዘመን አንዳንድ ተቅበዝባዥ መናፍስት ይላል። አሁን ጆን ካልቪን ነው። በዚህ ዘመን አንዳንድ ተቅበዝባዥ መናፍስት በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይ አጋዥ ነገር ከመጨመር መቆጠብ አልችልም ይላል። እና ማን አለ? አንዳንድ ተቅበዝባዥ መናፍስት የህፃናት ጥምቀትን የሚቃወሙ። አሁን እኛ ሀገር ጴንጤ በዝቶ ነው አጋጣሚ ከፕሮቴስታንቱም የፔንቴኮስታሉ እየበዛ ስለመጣ ዶሚኔት ነገር እያደረገ ስለሆነ በቃ የህፃናት ጥምቀት የምርም በፕሮቴስታንት ውስጥ የሚካድ አስመስሎ አሳዩት እንጂ እነዚህ ሰዎች ምን እንዳሉትም አሁን ጆን ካልቪንም እንደተናገረው አንዳንድ ተቅበዝባዥ መናፍስት ነው የሚለው ፋናቲክ ስፒሪትስ አይነት ነገር በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ይላል እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይም አጋዥ ነገር ከመጨመር መቆጠብ አልችልም ይላል። አሁን እነዚህ ትልልቅ አሁን የጠቀስኳቸው ማርቲን ሉተር፣ ጆን ካልቪን፣ ዘዊንግሊ እነዚህ ትልልቅ የፕሮቴስታንቲዝም አባት የሚባሉ ናቸው። በዓለም አቀፍ ደረጃ የሚታወቁ ናቸው። የፕሮቴስታንቲዝም ሼፐር የሚባሉ ናቸው። ከነዚህ ከግለሰቦች ውጭ ግን በቤተ እምነት ደረጃ የወጡ የእምነት መግለጫዎች አሉ። የእምነት መግለጫ በቃ እምነታችን አቋማችን ይሄ ነው ተብሎ ይወጣ በጣም ትልልቅ በጣም የተከበሩ የእምነት መግለጫዎች ማለት ነው። ብዙዎቹ የህፃናት ጥምቀትን የሚደግፉ ናቸው። ለምሳሌ የኦግስበርጉ የእምነት መግለጫ ላይ እንዲህ የሚል ቃል አለ። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ካለ በኋላ ስለዚህ ህፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ በማለት ያስቀምጣል። ህፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ። የህፃናት ጥምቀት የማይቀበሉትንና ህፃናት ያለ ጥምቀት ይድናሉ የሚሉትን ደግሞ ዳግም አጥማቂያንን ይቃወማሉ ይላል። አሁን ጴንጤዎችን ማለት ነው። በአሁነኛው ዘመን እኔው ካልን ጴንጤዎችን ይቃወማሉ ይላል የኦግስበርጉ የእምነት መግለጫ። እና ማን የሉትራን ነው። የኦግስበርጉ የእምነት መግለጫ የሉትራን ነው። የቴትራፖሊታን የእምነት መግለጫ፣ የመጀመሪያው የሄልቬቲክ ወይም የስዊዘርላንዱ ማለት ነው የእምነት መግለጫ፣ የቤልጂኩ የእምነት መግለጫ፣ የዌስት ሚኒስተር የእምነት መግለጫ። እነዚህ ሁሉ የእምነት መግለጫዎች ታላላቆቹ እነዚህ ናቸው። ሁሉም የህፃናት ጥምቀትን ይቀበላሉ። ስለዚ አሁን ቅርብ ሰዓት ላይ እየገነነ የመጣ የሐሰት ትምህርት ነው የህፃናት ጥምቀትን የመካድ ጉዳይ። ቅድም ግን ያው ማን ነው ልደት እንዳለው ነው። በቃ ጌታችን ለአዋቂዎች ብቻ ነው ወይ የመጣው ነው እንዴ? ለህፃናት አልመጣም? ጌታ ኢየሱስ ለህፃናትም የመጣው። እነዚህ ጴንጤዎች እኮ አሁን ሳያስቡት ይሄ በካልቪኒስቶቹ ዘንድ ያለው ኢየሱስ ለዓለም ሁሉ አልሞተም ለተወሰኑት ነው ለተመረጡት ነው የሞተው የሚባለው ትምህርት በእነሱ ውስጥም አለ። ክርስቶስ የሞተው ለአዋቂ ብቻ ነው ያስብላል።
እንዴ ለህፃናት ሞቶላቸዋል አልሞተላቸውም? ታዲያ ህፃናት እንዴት አድርገው ያንን የክርስቶስን የማዳን ስራ እንዴት ያገኙት? በተሰጠው በዚህ በቅዱስ ሚስጥር በኩል እኮ ካልሆነ በስተቀር በጥምቀቱ በኩል ካልሆነ በስተቀር በሚስጥራት በኩል ካልሆነ በስተቀር የአእምሮ ህሙማንንም እኮ ማንሳት እንችላለን። የአእምሮ ህሙማንስ እሺ ለምሳሌ ማመን የማይችሉ ከሆነ እነሱ አይድኑም ማለት ነው። በቃ በእነዚህ ሰዎች አስተምህሩ ኖ በሚስጥራቱ በኩል እግዚአብሔር ጸጋውን ያካፍላል። ስለዚህም እግዚአብሔር ልጆች ያደርጋቸዋል ነው። ስለዛ ክርስቶስ የመጣው ለአዋቂዎች ብቻ ሳይሆን ለህፃናትም ነው። ቆየን ቃሌው ያሰማልን። አኪ ወንድማችን አኪ ያደረገው ምንድነው? ታች ያላችሁ ሰዎች ያስተዋላችሁ ሰዎች ኢቭን ዋናዎቹ ፕሮቴስታንት ሼፐሮች ወይ እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉና በእነሱ ዘንድ ሁላ የህፃናት ጥምቀት ተቀባይነት እንደነበረው ኢቭን ሁላ የህፃናት ጥምቀትን የሚቃወሙ ሰዎችን አሁን በዚህ ዘመን ቢኖሩ እንደሚያወግዙ የተለያዩ ኮንፌሽኖችን አንስቶ ሲያሳየን ነበርና ያው ፕሮቴስታንቶች የእምነት ጀማሪያችሁን ብትመለከቱ መልካም ነው የአኪ የመጨረሻ መልእክት ጠቅለልስ አደረገውና እንደዛ ነው። ሜቢ ዮኒ የምትጨምረው ነገር ካለ ደለስ ጥላንተ ካልሆነ ወደ ጥቅሱን ድገምልን ስላሉኝ ጋዲ እሱን ልንገራቸው። ጥቅሱን ከመጀመሪያው ጀምሮ ከህፃናት ጥምቀት ጀምሮ ልንገራችሁ። ዘፍጥረት 17:9 እስከ 11 ያለው ዘፍጥረት 17:24ም አለ። ዘፍጥረት 21:4 አለ። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 አለ። ሉቃስ 18:16 የሐዋርያት ሥራ ምዕራፍ 2 ቁጥር 39 ሐዋርያት ሥራ ምዕራፍ 16 ቁጥር 14 እስከ 15 አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ገላትያ 3:27 ዮሐንስ 3:5 እነዚህ ናቸው ጥቅሶቹ። ቤተሰብ ተባረኩልኝ። እሺ ዮኒዬ እናመሰግናለን። ዛሬ ያው በዋናነት የተነሱ ሀሳቦችን ጀስት ሪፍሬዝ ላድርግና ገስት ላይ ለተቀመጡ በተለይ ያው ዲያቆን መኳንንትና መምህር ኤፍሬምም ስላላወሩ ለእነሱ ጥያቄ ጠይቃቸውና እዛ ጥያቄ ላይ ሪፍሌክት አድርገው እነሱ ወደ ማጠቃለያው የምንሄድ ይሆናል ማለት ነው። ታች ያላችሁ ሰዎች ዛሬ ምንድን የተማማርነው ከተባለ ጠቅለል ባለ መልኩ ዮኒ ጋም ለሊት ስለሆነ ኦልሞስት 2 ሰዓት ሆኖናል ትምህርቱንም ከጀመርንና ጥምቀት ለድነት ነው ወይስ አይደለም? ጥምቀት ጸጋን ያሰጣል ወይስ አያሰጥም? የሚሉ ነገሮችን በሰፊው በመጽሐፍ ቅዱስ በደንብ ተማምረናል። በሰፊው ኢንክሉዲንግ ኢንፋንት ባፕቲዝም የህፃናት ጥምቀትንም ጨምሮና በጣም ብዙ ማስረጃዎች በወንድሞች ቀርበዋል። ብዙ ትንተናዎች፣ ብዙ ማብራሪያዎች ተሰጥተዋልና ማብራሪያ የሰጣችሁን ያስተማራችሁን ወንድሞች ሁላችሁንም ቃለ ሕይወት ያሰማልን ማለት ፈልጋለሁ። ወንድማችን ዮኒንም እናመሰግናለን። 4000 ምናምን ሰው ቁጭ ብሎ የእግዚአብሔርን ቃል እንዲማር ምክንያት ስለሆንክም እናመሰግናለን። እግዚአብሔር ያክብርልን። አሁን ጥያቄዎች ጠይቃለሁ። መጀመሪያ ዲያቆን መኳንንት አንድ ጥያቄ ልጠይቅና እዛ ጥያቄ ላይ ሪፍሌክት እንድታደርግ ፈልጋለሁ። ሁሌ የሚነሳ ጥያቄ አለና ብዙ ጊዜ ኦፍ ኮርስ መልስ ተሰጥቶበታል፣ ግን ሁሌም አዳዲስ ሰዎች ስለሚመጡ ኮመንት ላይም ፕሮቴስታንቶች ሲጽፉ ስላየው ነውና በቀኝ በኩል ያለው ወንበዴ እዚህ ሉቃስ ወንጌል ምዕራፍ 23 ላይ ያለው ማለት ነው እነሆ ጌታችን ኢየሱስ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ የነገረው በቀኝ በኩል ያለው ወንበዴ ሳይጠመቅ እንዴት ዳነ? በእምነት ብቻ ነው የዳነው ብለው ጥምቀት ለድነት አይደለም የሚለውን ትምህርት ለመቃወም ያነሳሉና ይሄንን ክፍል እንዴት ነው እኛ ኦርቶዶክሳውያን የምንረዳው? ለዚህ ጥያቄ ምንድነው መልሳችን? ዲያቆን መኳንንት ወደ አንተ ልምጣ። እሺ እግዚአብሔር ይስጥል፣ ቃሉት ያሰማልን ሁላችሁ። ዮኒም እግዚአብሔር ያክብርልን። በጣም ይሄ ሁሉ ህዝብ ተሰብስቦ መማሩ ለእኛ ትልቅ ነገር ነው በነገራችን ላይ በአንድም በሌላም እና የተነሳው ጥያቄ አለ። እውነት ለመናገር ያው ፕሮቴስታንቶች ማስረጃ እንግዲህ ብዙ አሳይቷል ብዬ ያስባለሁ። ወንድሞቼም በደንብ ነው ያሳዩት ምን ያህል እንደማያምኑት። ቅድም እውነት ለመናገር አኬ ሜንሽን አድርጎታል። በተለይ ህፃናት ጥምቀት ላይ የሚገርም የሆነ ቃል በቃል መሰረተ ክርስቶስን ያወግዛሉ። ቃል በቃል አናባፕቲስቶችን ሜንሽን አድርጎ ማለት ነው ሉተር ሜንሽን አድርጎ ያወግዛቸዋል። የህፃናት ጥምቀት የማይቀበሉትን እናወግዛቸዋለን ነው የሚለው ቃል በቃል። ይሄንን በግልጽ አውዝበርግ ኮንቬንሽን 9 ላይ በደንብ በግልጽ ነው ያስቀመጡት ማለት ነው። ዘይ ኮንደም ዘ አናባፕቲስት እና ብዙዎቹ አይቀበሉም። እና ይሄንን ለዚህ ደግሞ አሁን የተጠየቀው ጥያቄ አለ። ምንድነው በቀኙ የተሰቀለ? ሁሉ ጊዜ ጥያቄ ትቀርባለች። ወይ እንዲህ በቀኙ የተሰቀለ ተቀኙት፣ አረ ይሄንን ሰው አስቀምጡት እንላለን። እና ግን ምንድነው ፖይንቱ? መጀመሪያ ላይ አሁን በቀኙ የተሰቀለው
በዚህ አይነት ሲቹዌሽን ውስጥ ከመጀመሪያው ይጠየቃል። ጥምቀት ወርደ ካልተጠመቅ ይባላል አይባልም። ከጀምሮ ማለት ስቃይ ላይ ያለው ለደቂቃዎችና ለመጨረሻ ሰዓት ላይ አንድ ሰው ሊሞት ላለን ሰው አይ ካልተጠመቀ ካልወረድክ አይባልም። እንደዚህ አይነት ቤተክርስቲያንም የላትም። እብር ራሱ አሁን ላይ አንድ ሰው ሚጥና ጣር ላይ ሆኖ ሊሞት ላለ ሰው ናካ ካልተጠመክ እናንተን አይባልም ማለት ነው። የመጀመሪያው። ወደ ሁለተኛው ነጥብ ስንሄድ አሁን ጌታችን ኢየሱስ ክርስቶስ ጥምቀትን ሰጥቷል። በቀላሉ ኮንተር ማድረግ ይቻላል። ጥምቀት መቼ ነው የተሰጠው? ሞቶ ከመነሳቱ በፊት የሆነ ይችን ያዝ። ሞቶ ከመነሳቱ በፊት ነው ወይስ ደግሞ ሞቶ ከተነሳ በኋላ ነው ጥምቀትን ለድህነት አድርጎ ጌታ ኢየሱስ ክርስቶስ ይሰጠው? ዛስ ፖይንት። ይሄንን ጠይቋቸው። በነገራችን ላይ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠው የጥምቀት ትርጉም ተምሯቸዋል። ጥምቀት ማለት አንድ ሰው ከክርስቶስ ጋራ ሞቶ መነሳት ነው። ከክርስቶስ ጋራ ምን ማድረግ ነው? ሞቶ መነሳት ነው። ከሱ ጋራ ይሞታል፣ አዲስ ማንነት ይዞ ይወጣል። ክርስቶስ በዛን ታይም ላይ ጥምቀትን አልሰጠም። ሂዱ ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ አልሰጠም። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጠቀሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በመጨረሻው ምዕራፉ ላይ ጌታ ኢየሱስ ክርስቶስ ሊያርግ ሲል ነው ይህንን መልእክት የሰጠው ማለት ነው። ስለዚህ ያንን ሰው ማለትም ጌታ ኢየሱስ ክርስቶስ ከመስጠቱ በፊት ይህንን ጥምቀት ከመስጠቱ በፊት ሞቶ ከመነሳቱ በፊት ስለሆነ ይሄ ሰው አይጠየቅም ማለት ነው። አይጠየቅም። ካልተጠመቅ አይባል። ሌላ እስቲ ነጥብ በዚሁ ላይ ራሱ ላንሳና ያለ መንፈስ ቅዱስ መዳን ይቻላል ማለት ያለ መንፈስ ቅዱስ መዳን ይቻላል ይሆን? አንድ ሰው ካለ ጌታ ኢየሱስ ክርስቶስ መቼ ነው መንፈስ ቅዱስ እንኳን ለቤተ ክርስቲያን የላከው ብለን ብንጠይቅ ለቤተ ክርስቲያን መቼ አርጎ ካረገ በኋላ የቤተ ክርስቲያን ውልደት ነው የተደረገ። በዓለ ሃምሳ ላይ መንፈስ ቅዱስን ያን የላከው። ስለዚህ ይህ ሰው ቀኝ የተሰቀለው መንፈስ ቅዱስን አልተቀበለም፣ ለዚህ እንዴት ዳነ ልንል ነው? ያለ መንፈስ ኖ ኤክሰፕሽናል ዌዎች አሉ ማለት ነው። ኤክሰፕሽናል ብለን የምናስቀምጣቸው አሉ። አሁን ላይ ራሱ በቤተ ክርስቲያን ውስጥ ማለት ነው በእኛ አስተምህሮ ምንድነው ማንሳት ያለብን? ኤክሰፕሽናሎች ሊኖሩ ይችላሉ። አንድ ሰው አመነ፣ ለምሳሌ አመነ፣ ወዲያው ባመነ ቅጽበት ሜቢ መስዋዕት ሊሆን ይችላል። በነገራችን ላይ የድሮ ነገስታት ምን ያደርጋሉ መሰለ? ለምሳሌ ቅዱስ ጊዮርጊስ በተሰየፈ ጊዜ፣ በጣም መከራ በተቀበለ ጊዜ፣ በጣም ቅዱሳን በሚቀበሉበት ሰዓት ላይ ሰዎቹ ያንን አይቶ ተአምራትን አይቶ ወዲያው ያምናሉ። ሲያምኑ እንዴት ነው የምታምኑት ብሎ ወዲያው ነው በሴፍ እንትን የሚያደርጓቸው መስዋዕት የሚያደርጋቸው፣ ከዛ ይገላቸዋል። እነዛ ሰዎች አሁን አልዳናችሁ ቤተክርስቲያን ትላለች አትልም። ሰማዕት ናቸው፣ ስለ ክርስቶስ የሞቱ ናቸው። አልተጠመቁም፣ ስለዚህ ጥምቀቱ ነው አትልም። ትምህርቱ እንደ ትምህርት አንድ ሰው ተጠምቆ መዳን አለበት፣ አምኖ ይጠመቃል፣ ይድናል። ይሄ ትምህርት ነው፣ አስተምህሮ ነው። ኤክሰፕሽናል ወዮች እንደዚህ አይነት ነገር ቢመጡ ያድናል ብሎ እምነቱን እኮ ተቀብሎታል፣ አምኖታል። ግን ሁኔታዎችና ጊዜ ስለወሰነው እኛ እዚህ ጋር አንፈርድም። ጌታ ኢየሱስ ክርስቶስ ድህነትን ይሰጣቸዋል። ለምን? እምነታቸው በልባቸው ስላለ። በቀኝ በኩል የተሰቀለን በተደጋጋሚ እንደዚህ ስታነሱ እና ብዙ ጊዜ ማለት እንደዚህ በቃ ካሁን በኋላ አቁሙን። እንደዚህ አይጠየቅም። ያ የተሰቀለው በቀኙ የተሰቀለው በዛ አይነት ሲቹዌሽን ላይ ባለው ሰዓት ላይ፣ ሁለተኛው ደግሞ ጌታ ኢየሱስ ክርስቶስም ጥምቀትን ባልሰጠበት ሰዓት ላይ መንፈስ ቅዱስ ባልወረደበት ሰዓት ላይ አይጠየቅም ማለት ነው። እና ይቆየን። ሜቢ ቃልት መጠየቅ ትችላለህ። ቃልት ያሰማልን ይሁን እያልኩ ዲያቆን መኩ በጣም ጥሩ አድርገን ያብራራው። ባጭሩ ምንድነው ዲያቆን መኩ ያለን ለታች ያላችሁ ሰዎች ጥምቀት ማለት ቀደም ወንድሞች እንዳብራሩት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር መተባበር ነው። ስርዓቱ ራሱ ይሄ ስርዓት ራሱ ኢፌክቲቭ የሆነው ጌታችን ኢየሱስ ሞት እንድል አድርጎ ከተነሳ በኋላ ነው። ስለዚህ በቀኝ በኩል የተሰቀለ ወንበዴ ስለሱ ስናወራ ጥምቀት ስርዓቱ ራሱ በጊዜው አልተሰጠም። ከዛ ባለፈ ደግሞ ኤክሴፕሽናሊ እንደዚህ የሞት አፋፍ ላይ ያሉ ሰዎችን እንደው ከመስቀል ላይ ወርደ ከሆነ ነገር ውስጥ ወጥተህ ካልተጠመቅ አትልም ቤተክርስቲያን። ኦኬ ኤክሰፕሽናል ኬዞች አሉ። ከዚህ አንጻሩ ነገሩን የምንረዳው ለማለት ያክል ነው።
መምህር ኤፍሬም መጨረሻ ላይ ባጠቃልሉ ይሻላል መሰለኝ። አባትም ስለሆኑ መጨረሻ ላይ ጠቅለል አድርጎ ሀሳቡን የሚሉትንም ነገር ብለው ቢያጠቃሉ መልካም ይመስለኛል። እሺ ዮሐዴ አለ አለው አንድ ደግሞ ሌላ የሚነሳ ሀሳብ አንደኛ ቆሮንቶስ ይቅርታ ስልክ ገብቶብኝ ነበር። ይሰማል? ይሰማል። ተመልሰን መጥቻለሁ መሰለኝ። እና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ብዙ ጊዜ ያው ጥምቀት ለድነት አይደለም ብዙም አስፈላጊ አይደለም ለማለት ሐዋርያው ቅዱስ ጳውሎስ የተናገረውን አንድ ቃል ይናገራሉ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ ክርስቶስ ላጠምቅ አላከኝም ወንጌል ልሰብክ እንጂ ብሎ ቅዱስ ጳውሎስ ተናግረዋልና ይህንን ነገር እስቲ ከክፍሉ አንጻር ኮንቴክስቱን ጠብቀን እንዴት ነው የምንረዳው? ክፍሉስ የሚለው የምር ጥምቀት አስፈላጊ አይደለም እያለ ነው ወይ ቅዱስ ጳውሎስ የሚለውን ነገር ዮሐዴ ሀሳብ ስጥበት። ኦኬ እሺ፣ ሁላችሁንም ቃል ያሰማልን። ያው በአጭሩ እንትን ለማለት ብዙ ጊዜ አውዱን ያላነበቡ ሰዎች ስለሆነ ይችን ክፍል ዝም ብለው የሚጠቅሷት በአጭሩ ክፍሉን ብቻ ካነበበ ሰው ራሱ ሊመልሰው ራሱ የሚችል ሀሳብ ነው። እንደውም ሰው ምን ያክል ጥምቀት ድህነትን እንደሚሰጥ ወይም ደግሞ ጥምቀት ራሱ ለድህነት መሆኑ የሚናገር ክፍል እንደሆነ የሚረዳበት ክፍል ነው። አንደኛ ቆሮንቶስ ምዕራፍ 17 ከመድረሳችን በፊት ከላይ ጀምረን ከ13 ጀምሮ ማንበብ የግድ ያስፈልጋል። ማለት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 13 ምን ብሎ ይጀምራል? ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? ብሎ ነው የሚጀምረው። ይሄን ያላቸው ከምን አንጻር ነው? አስቀድሞ ቁጥር 12 ላይ በቆሮንቶስ ክርስቲያኖች መካከል መከፋፈል ተጀመረ። መከፋፈል ተጀመረ። እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ አጵሎስ ነኝ እያሉ መከፋፈል ጀመሩ። ኦኬ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይህንም አንዳንዶቹ የጳውሎስ አንዳንዶቹ የኬፋ እኔ ደግሞ የአጵሎስ ነኝ ማለት ሲጀምሩ እንዴት የጳውሎስ ትላላችሁ? እንዴት የአጵሎስ ትላላችሁ? እንዴት የኬፋ ነን ትላላችሁ? ይልና ምክንያቱም ክርስቶስ ተከፍሏል ወይ? አልተከፈለም። ጳውሎስስ ስለ እናንተ ተሰቅሏል ወይ ይላል። ኦኬ፣ የጳውሎስ ነኝ ስትሉ ጳውሎስ ስለ እናንተ ተሰቅሎላችኋል? አልተሰቀለም። ስለዚህ የጳውሎስ ልትሆኑ አትችሉም ነው የሐዋርያው ቅዱስ ጳውሎስ ሐሳብ አይደል? እንዴት የጳውሎስ ነኝ ትላላችሁ? የኬፋ ነኝ የሚሉት እንዴት የኬፋ ነኝ ትላላችሁ? ኬፋ ስለ እናንተ ተሰቅሏል? አልተሰቀለም ነው መልሱ። ጳውሎስስ ስለ እናንተ ተሰቅሏል? አልተሰቀለም። ከዛ ሐዋርያው ቅዱስ ጳውሎስ ቀጥሎ ምን ይላል? ወይስ በጳውሎስ ስም ተጠመቃችሁን ይላል። ኦኬ፣ በጳውሎስ ስምስ ተጠምቃችኋል? አይደለም፣ በክርስቶስ ኢየሱስ ስም ነው የተጠመቅነው። ለምን? የክርስቶስ ልንሆን በክርስቶስ ስም ወይም ደግሞ በክርስቶስ የምንጠመቀው ጥምቀት የክርስቶስ የሚያደርገን ነው። ስለዚህ በክርስቶስ ስም ሶሪ ተመልሻለሁ። ያ ኦኬ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? በእኔ ስም አልተጠመቃችሁም። በእኔ ስም ብትጠመቁ የኔ ትሆኑ ነበር። ጥምቀቱ ግን በክርስቶስ። ስለዚህ የክርስቶስ ናችሁ ነው። ክርስቶስ ነው ለእናንተ የተሰቀለው አይደለ? ቀደም ምን ብል ባጠመቋቸው ሰዎች ምክንያት እኮ አሁን ጳውሎስ አጠመቃ ኬፋ ሲያጠምቃቸው ያጠመቀን እሱ ነው፣ ስለዚህ እሱ ነን የሚል ሐሳብ ይዘው ነው እንደዛ የተከፋፈሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? እኔ ከቀርስጶስና ከጋይዮስ በስተቀር ሌላ እንኳን አላጠመቅኩም። ስላላጠመቅኩ እግዚአብሔርን አመሰግናለሁ። ብዙ አጥምቄ ቢሆን ብዙዎቹ የጳውሎስ ነን ብለው የተሳሳተ መረዳት ውስጥ በገቡ ነበር ማለት። ስለዚህ ብዙ ሰው ባለማጥመቄ እግዚአብሔርን አመሰግናለሁ ይልና የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። ስለዚህ ሌላ ብዙ አጥምቄ እንደሆነ አላውቅም ሐዋርያው ቅዱስ ጳውሎስ ጥቂት ነው ያጠመቅኩት ማለት ጥቂት ነው ያጠመቅኩት። ስለዚህ ብዙ ባለማጥመቅ እግዚአብሔርን አመሰግናለሁ ካለ በኋላ ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ይህችን ፓርት ነው የሚይዟል። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ብሎ ሲናገር፣ ስለዚህ ጥምቀት ባያስፈልግ ነው። ጥምቀት መሰረታዊ ባይሆን ነው። ሐዋርያው ቅዱስ ጳውሎስ እኮ ከላይ የክርስቶስ ናችሁ በክርስቶስ ስም ነው የተጠመቃችሁት፣ በእኔ ስም አይደለም፣ ከክርስቶስ ጋር አንድ ለመሆን ነው የተጠመቃችሁት ብሎ ከተናገረ በኋላ ብዙዎች አለማጥመቄ
ኦኬ ምን አድርጎኝ እግዚአብሔርን አመሰግናለሁ። ምክንያቱም ብዙዎቹ እኔ አጥምቄያቸው ቢሆን የጳውሎስ ነን እያሉ በተናገሩ ነበር። ብዙ ባለማጥመቅ ግን እግዚአብሔርን አመሰግናለሁ። የኔ ዋና ዓላማ ወይም ደግሞ የተላኩበት ዋና ዓላማ ምንድነው? ወንጌልን እንድሰብክ ነው። ባይዘው ትልቁ ዓላማ ሰውን ማሳመን ነው። ከዛ በኋላ ማጥመቅ ባይዘው ክህነት ነው የሚያስፈልግ፣ ወይም ደግሞ ካህናት የሆኑ ከሱ ስር ያሉ ያጠምቃሉ። ኦኬ የክህነት ስልጣን ካለው ያጠምቃል። ሰው ግን ማሳመን ትልቁ ኃላፊነት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ክርስቶስ ላጠምቅ አላከኝም ወንጌልን ልሰብክ ሲል ለማሳመን ያለውን ኃላፊነት ታላቁን ኃላፊነት እኔ አገለግላለሁ። ካሳመነ በኋላ ሐዋርያ ቅዱስ ጳውሎስ እንዲያጠምቁ ለካህናት ሰጥቶ ነበር የሚሄደው። ከዛ አንጻር የተነገረ እንጂ በጭራሽ ጥምቀት ለድህነት አያስፈልግም ሊል አይችልም። ምክንያቱም ሐዋርያ ቅዱስ ጳውሎስ ራሱ የዳነው በጥምቀት ስለሆነ ራሱ የዳነበትን ጥምቀት ለድህነት አይደለም ሊል ይችላል። ራሱ የዳነው እኮ በጥምቀት ነው። ሐዋርያት ሥራ ምዕራፍ 22 ከቁጥር 16 እችን ብቻ ተናግሬ ሰዓት ለመቆጠብ ወደ ሌሎች ወንድሞች እንሄዳለን። ሐዋርያት ሥራ ምዕራፍ 22 ከቁጥር 8 ጀምሮ ክርስቶስ እንግዲህ ሐዋርያ ቅዱስ ጳውሎስን የጠራው ያገኘው ክርስቶስ ራሱ ነው። ኦኬ ምን ላድርግ ብሎ ክርስቶስን የጠየቀው ሐዋርያ ቅዱስ ጳውሎስ ቀጥታ በክርስቶስ ያመነ በክርስቶስ ትምህርት የተገለጠለት ታላቅ አባት ነው። ክርስቶስን ማግኘቱና ኦኬ ከክርስቶስ ጋር ተገናኝቶ መገለጡ ግን የኃጢአት ስርየትን መዳንን አላስገኘለትም። ይህንን ያገኘው መቼ ነው? ምን ላድርግ ብሎ ክርስቶስን ሲጠይቀው ወደ ደማስቆ ሄደ፣ ሐናንያ የሚባል ሰው ታገኛለህ። ኦኬ አመነ። ስለዚህ ትልቁ ኃላፊነት ክህነት ያለው ሰው ጋር ሄዶ መጠመቅ ነው። ኦኬ ልክ ሐዋርያ ቅዱስ ጳውሎስ እንዳለ ያሳምናል ሐዋርያ ቅዱስ ጳውሎስ። ከዛ በኋላ ካህናት ያጠምቃሉ። ልክ ጌታችን ሐዋርያ ቅዱስ ጳውሎስን አሳመነው። ከዛ ግን ወዴት ነው የሚልከው? ወደ ካህን ወደ ሐናንያ ማለት ዘንድ ቁጥር 16 ላይ ምን ይላል? አምኖ ከተመለሰ በኋላ ሐናንያ ምን ይለዋል? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ይላል። ሐዋርያ ቅዱስ ጳውሎስ ከኃጢአቱ የታጠበው ተነስቶ ሲጠመቅ ነው ማለት። ሳይጠመቅ በፊት የኃጢአት ስርየት አላገኘም። ስለዚህ ምን አለው ሐናንያ? ተነሳ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠባል። ስለዚህ ጳውሎስ የኃጢአት ስርየትን ያገኘበት እንደው አስፈላጊ አይደለም፣ ለድህነት አስፈላጊ አይደለም ጥምቀት ብሎ በጭራሽ ሊናገር አይችልም። ወስብሐት ለእግዚአብሔር። ዜሪያ ክብርልን ዮሐዴ ቃልዮት ያሰማልን። ብሮስኪ በጣም ጥሩ አድርገን የመለስከው ሐሳቡ ግልጽ ነው። እዛ ክፍል ላይ ከአገልግሎት አንጻር ስለሆነ ነው። ዮኒ የምትለው ነገር ካለ ወደ አንተ ልምጣና አንተ ከተናገርክ በኋላ መምህር ኤፍሬም የተነሱ ሐሳቦችን አንስተው አጠር አድርገው ያርጉት። ምክንያቱም ሰዓት አንፈጅም ብለኝ አልፏል ራሱ በተቻለ መጠን ብዙ ነገር እንደውም ብዙ ቶፒኮችን ያው ቅድም እንዳልኩም በጣም ብዙ ቶፒኮችን እንደውም ቀናንሼ ነው እዚህ ላይ ራሱ ይደርስ ነውና 3 ሰዓት ተጠቅመናል። ስለዚህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አጠር አድርገው በ5 ደቂቃ ውስጥ ቢጨርሱልኝ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 አለ። እንዲሁም ቁጥር 1 ከ13 እስከ 17 ይቅርታ። ማቴዎስ 28 ቀደም ብየዋለሁ 19 አለ። የሐዋርያት ሥራ ምዕራፍ 22 ቁጥር 8 ጀምሮ እኔ ያለው ይሄ ነው። እንግዲህ ተባረኩልኝ። እሺ ዮኒዬ እናመሰግናለን። እግዚአብሔር ያክብርልን። እሺ መምህር ኤፍሬም ካሉ ያው ዮኒ ጋም ስለመሸ በቃ የመጨረሻውን ሐሳብ አሁን 11 ሰዓት 5 ደቂቃ ይወሰዱና በቃ እናጠቃለው ላይቭን። ዮኒም ስለደከመው ሰሞኑንም ተከታታይ ማታ እየገባ ስለሆነ ያጠቃሉልን አባታችን። እሺ በጣም ግሩም ወንድሞች ቃለ ሕይወት ያሰማልን። ወንድም ዮኒ ቁጭ ብለህ ስለምትማር እናመሰግናለን። የቀጣይ ቀን ሰው ይበለን። በጣም ጥሩ ትምህርት ነበረ። መልካም ጊዜ። አልሰሙኝ መምህር ሜቢ ቢያጠቃሉ 1-5 ደቂቃ ወስዶ ነበር። ዮኒም እንደዛ ነበር ያለው መምህር ኤፍሬም። አይ ሰዓቱም ስለሄደ ትምህርቱም ተገልጿል። ነገ ሐሳብ ሰጣል። በዛሬው ይበቃል ሰዓት። እሺ በቃ እንደዛ ከሆነ መልካም። ሁላችሁም ወንድሞች ቃለ ሕይወት ያሰማልን። ዮኒ ሜቢ ለማሰረጊያ ያክል በቃ አንድ መዝሙር ሜቢ አንተ ያስተዋልከውንም ነገር የምትለው ካለ ካልሆነ ደግሞ አንድ መዝሙር ክፈትና በቃ በመዝሙር እናሳረገው ፕሮግራሙን። ያ ደስ እኔ ምንድነው እግዚአብሔር ይባርካችሁ። በመጀመሪያ ደረጃ
ጥምቀት የማያድን ከሆነ ለምን ይጠመቃሉ? ትልቁ ጥያቄ ነው። ጥምቀት የማያስፈልግ ከሆነ ሕፃን ሆንክ አዋቂ ሆንክ ምን ያስፈልጋል? ድኛለሁ ላለ ሰው ጥምቀትም ሆነ ሌላ ነገሩ ኤክስትራ። ስለዚህ ላልዳንን ሰዎች እንጂ ጥምቀቱም ቅዱስ ቁርባኑም ለዳነ ሰው ምንም የሚያስፈልገው ነገር የለም እና ለምን እንደሚያደርጉት ራሱ ግራ ይገባኛል። ትርፍ ነገር ነው። እነሱ እንደ ትርፍ ነገር የሚታይ አድርገው ነበር እና ከመዳን ጋር የተያያዘ በመሆኑ ትላንትም ዛሬም በደንብ አድርጌ እያዳመጥኩኝ እየተማርኩ ነበር እና ካያችሁ እኔ ካለሁበት ላይ እዛ ቁጭ በምልበት ሰዓት የፈረደበት ድርሳንና ገድል ይነበባል። ቁጭ ብለን እዛ እየተሳሳቅን ስለሱ አውርተን ነው የምንሄደው እንጂ ወንጌልን ቁጭ አድርጎ መማርን የትም ቤት ብትሄዱ አታመጡ። ሁልጊዜ ብታዩን ዛሬ ስንማር፣ ትላንትም ስንማር፣ ከዛ በፊትም ስንማር፣ ከትላንት ወዲያም ካያችሁ ትምህርታዊ ነገር ትምህርቶች እንጂ ፎከስ የተደረገው ሞር እንደዚህ ናቸው የሚለው ላይ ስላልሆነ ትምህርቱ እየገባኝ 3 ቀን ባልሞላው ጊዜ ውስጥ ትልልቅ የወንጌል ትልቅ የተባሉትን ወንጌላት እየተማርኩ ነው እና እጅግ በዛ ደስ ብሎኛል። እንዳልኳችሁ እዛ በነበረው አሁንም ሄዳችሁ ማየት ትችላላችሁ። ወንጌል ሳይሆን ድርሳንና ገድል የሆነ ይጠቀሳል። ከሱ ይሳሳቃሉ። ሲሰዳደብ ሲሾፍ ቪዲዮ ሲታይ ይዋላል። ወንጌል የሚባል የለም። አለቀ። ይሄን ያለው። ስለዚህ እሱን ነው። እግዚአብሔር ይባርካችሁ። በማስረጃ አርጋችሁ በመጽሐፍ ቅዱስ አርጋችሁ ስላርጋችሁልኝ እግዚአብሔር በጣም አመሰግናለሁ። ነገና ከነገ ወዲያ አርፈን መልሰን ብንገናኝ ጥሩ ነው ብዬ አስባለሁ። ለእናንተም ለእኔም ጊዜ እንትን ስለሚል ወደ መዝሙር ልሄድና እናንተ የፈቀዳችሁትን መዝሙር አድርጌ ዮኒ አቤት። ነገ ከሌለህስ በዚያው አንድ ደቂቃ የሚሆን አንድ ጥቆማ ልስጥና ፈያታዊ ዘይማንን በተመለከተ ቅድም መኩ በደንብ ብሎታል። በእርግጥ በዋናነት ግን ለዘመናት በፕሮቴስታንቱ ዓለም የሚነሳ ጥያቄ ስለሆነ አንድ መረጃ መጨመር ፈልጌ ነው። በዘመነ ሐዲስ በሕይወተ ሥጋ ላለነው ጌታ ጥምቀትን ሲሰጥ በዘመነ ብሉይ ስጋቸው በመቃብር ነፍሳቸው በሲኦል ሊኖሩ ለነበሩት ሰዎች በየትኛው ጥምቀት ነው ወደ ገነት የመለሳቸው? ይሄ ጥያቄ ለፕሮቴስታንት ምክንያቱም ከክርስቶስ ጋር መተባበር ያልቻለ ከክርስቶስ ጋር አይኖርም። ከክርስቶስ ጋር ለመኖር ከክርስቶስ ጋር በጥምቀት መተባበር ደግሞ ግድ ከሆነ በዘመነ ብሉይ የነበሩት ሰዎች በየትኛው ጥምቀት ነው ክርስቶስ ጋር ህብረት ያደረጉት ነው? ለዚህ መልስ ያላት የኛ ቤተክርስቲያን ብቻ ናት። የማነ እድየ መጠውክወሙ ወኮነቶሙ ጥምቀተ ቀኝ እጄን አሳየዋቸው እሷም ጥምቀት ሆነቻቸው ብላ የኛ ቤተክርስቲያን ታስተምራለች። እያልሁ ያለሁት ፈያታዊ ዘይማን በዘመነ ብሉይ እንደነበሩት አበው ቅጽበታዊ ድህነት ተፈጽሞለት መንግስተ ሰማያት ገባ ስለተባለ እኛም እንደዚያ ነው መግባት ያለብን ወይም ገነት ምንገባው እሱ በሄደበት ጎዳና ነው ብሎ መናገር እንደ ፈያታዊ ዘይማን መዳን የሚፈልግ ሰው ፈያታዊ ዘይማን ምንድነው? አንድ አባት እንዲያው አንድ ነገር ገርሞኝ ነው። በአህያ ተጭኖ የሆሳዕና ቀን ጌታ ዛሬ በአህያ ተጭኖ የገባበት ቀን ነው ወደ ኢየሩሳሌም ብሎ በአህያ ተጭኖ አንድ ወጣት አሳያቸው። አንተ ምንድነው ሲሉት የክርስቶስ ምሳሌ ሆኜ ይኸው በአህያ ተጭኜ እየመጣሁ ነው አላቸውና በጣም ጥሩ እስኪ ደግሞ ዓርብ ዕለት ተሰቅለህ አሳየን አሉትና ያን ቀን ያው ለመሰቀል ፈቃደኛ አይሆንም ማለት ነው። ለምን እንዲህ እንዳነሳሁላችሁ ገብቷችኋል? ፈያታዊ ዘይማን ድህነቱን ለመካፈል የሚጥር ሰው እንደሱ እስኪ በመስቀል ይሁንና ቅጽበታዊ ድህነት ያገኛል። መስቀል ላይ ሆኖ ይሰቀልና እኔ ፈያታዊ ዘይማን ነኝ ብሎ ማለት ድህነቱን ብቻ እየፈለጉ ስቅለቱን መጥላት ስለማይቻል ማለት ነው። ሁለቱን አብሮ እሱም ማስኬድ ነው ማለት ነው። ባጭሩ ግን ምን ማለት ፈልጌ ነው? ለአንድ ሰው የሚደረግ ታምራዊ የሆነ ቅጽበታዊ የሆነ ድህነት ለሁላችንም ሊደረግልን ይገባል ብሎ መመኘት። ለምሳሌ የበለዓም አህያ አፍ አውጥታ ተናገረች ይላል አይደል? አሁን የበለዓም አህያ አፍ አውጥታ ተናገረች ማለት ሌሎች አህያ በጠቅላላ ያወራሉ ማለት ነው። የቃነው ውሃ ወይን ሆነ ሲባል የኛ ሰፈር ውሃ ቧንቧው ወይን አልሆነ ውሃውም አልመጣ ብሎ ተቸግረናል። እና አንዴ ለአንዱ የሚደረገው ለሁሉ መሆን አለበት ብሎ መናገር ይሄ በቁም ማበድ ነውና የሙሴ በትር እባብ ሆናለች። የኛ ሰፈር ዱላ ዘላለሙን ዱላ ነው። ሌላም ብዙ ማንሳት እንችላለን። አንዴ ለአንዱ የሚደረገው ይሄ ሁሉ ለኔ ሊደረግልኝ ይገባል አይባልም። እኛ መሰረታዊ መዳኛ መስመር ተሰጥቶናል። ቅጽበታዊ በዳኑት ሳይሆን
መሰረታዊ መዳኛ መስመር ተሰጥቷል። ያንን ይዞ መሄድ የክርስትና ህይወት ነው ለማለት ነው። አመሰግናለሁ። እችን ልጨምር ብዬ ነው ከተነገረው ላይ። እግዚአብሔር ያክብርልን መምህር ኤፍሬም፣ እናመሰግናለን አባታችን። እሺ ዮኒ በቃ ወደ አንተ ልምጣና አንድ መዝሙር ይከፈትና አንተ ጋር ታስል ይላል። ምንም ይል እዚህ ጋር አለ ጌታዬ ደም ግባት አልባ የሚል አለ። ነፍሴ ሆይ ይክፈት፣ ነፍሴ ሆይ የሚለው እግዚአብሔርን እሺ፣ የይልማ መዝሙር አዎ፣ ጾም ላይም ስለሆነን ያ አዎ ተባርከንበታልም እሺ ትምህርቱ እግዚአብሔርን ባርኪ ነው አይደል? ነፍሴ ነፍሴ አገኘሁት።